ኢሳያስ የፈሩት ሆነ። ጠቅላዩ የመጨረሻ ተልዕኮ ሰጡ። በአዲስ አበባ ዋና ቢሮውን የከፈተው ብርጌድ ንሓመዱ ከዓመታዊ ጉባኤ መጠናቀቅ በኋላ ከ4 ኪሎ ወሳኝ ተልዕኮ መቀበሉ ተሰምቷል። ወደ አስመራ የሚደረገው ግስጋሴም በቅርቡ ይጀመራል። ትራምፕ ኤርትራ ላይ ያልተጠበቀ ካርድ መዘዙ። የትራምፕ አስተዳደር በኢትዮጵያ ላይ ያሴሩ ያሉት ኤርትራ፣ ሶማሊያና ሱዳን የተመለከተ አዲስ ምርመራ እንዲደረግ ማዛቸው ተሰምቷል። በርካቶች እየተነጋገሩበት ነው። በኢትዮጵያ የሚሰማራው የመጀመሪያው ዓለም አቀፍ ባንክ ታወቀ። የመጀመሪያው የውጭ ሀገር ባንክ በኢትዮጵያ ለመንቀሳቀስ የሚያስችለውን ፍቃድ ማግኘቱ ብሔራዊ ባንክ አስታውቋል። በባህር በር ጉዳይ ስጭኝ አልሰጥም በሚል ውዝግብ ከኢትዮጵያ ጋር ከባድ ፉክክር ውስጥ የገባችው ኤርትራ ከዚያም ያልታሰበ አስደንጋጭ መርዶች እየሰማች ነው። በዚህ ማል ታዲያ ለኢትዮጵያ አንገቷን ወደ ቀይ ባህር ብቅ የምታደርግበት ቁራጭ መሬት ከምሰጥ አንገቴ ይበጠስ የሚል ጽኑ አቋም የያዙት የአፋቸው ፍሬ የሚበሉበት ቀን እየደረሰ ነው ያስባለ መረጃ ሾልኮ ወጥቷል። አስፈሪዋ አደገኛ ካርድ ከወደ 4 ኪሎ ተመዛለች። ጠቅላዩ በወደቡ ጉዳይ እንደ ጆከር ለሚያጫውታቸው የሻዕቢያ ተቃዋሚ ኃይሎች ወደ አስመራ እንዲገሰግሱ የመጨረሻ ተልዕኮ መስጠታቸውን የተመለከተ ጥብቅ መረጃ ከወደ 4 ኪሎ አፈትልኮ ወጥቷል። በዝርዝር የምንመለከተው ጉዳይ ነው፣ ትሰሙታላችሁ። በሌላ በኩል ደግሞ የኤርትራ ጉዳይ ሲወቅጡት እምቦጭ የሆነባቸው ትራምፕ ለኤርትራና አጋሮቿ ያልተጠበቀ ጉድ አሰምተዋል። ከቀናት በፊት ወሳኝ አስተላልፋቸውን ከኢትዮጵያ ጎን ማድረጋቸውን ያመላከተ ሌላ ውሳኔ ያሳለፉ ሲሆን ከኤርትራ እኩል ሶማሊያና ሱዳንንም የሚመለከት እንደሆነ ታውቋል። በጥንቅራችን ያካተትነው ሌላኛው ጉዳይ ነው፣ በዝርዝር ታደምጡታላችሁ። ሰላም ውድ የሉል ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢሳያስ የፈሩት ሆነ። አስፈሪው አደገኛ ካርድ ከወደ 4 ኪሎ ተመዛለች። ጠቅላዩ በወደቡ ጉዳይ ጆከር ለሚያጫውታቸው የሻዕቢያ ተቃዋሚ ኃይሎች ወደ አስመራ እንዲገሰግሱ የመጨረሻ ተልዕኮ መስጠታቸውን የተመለከተ ጥብቅ መረጃ ከወደ 4 ኪሎ አፈትልኮ ወጥቷል። በባህር በር ጉዳይ ስጭኝ አልሰጥም በሚል ውዝግብ ከኢትዮጵያ ጋር ከባድ ፉክክር ውስጥ የገባቸው ኤርትራ ከዚያም ያልታሰቡ አስደንጋጭ መርዶች እየሰማች ነው። በዚህ ማል ታዲያ ለኢትዮጵያ አንገቷን ወደ ቀይ ባህር ብቅ የምታደርግበት ቁራጭ መሬት ከመስጠት አንገት ይበጠስ የሚል ጽኑ አቋም የያዙት የአፋቸው ፍሬ የሚበሉት ቀን እየደረሰ ነው ያስባለ መረጃ ሾልኮ ወጥቷል። በማስታወቂያ ሚኒስትራቸው በኩል የዩጋዴንን ካርድ መዘው ኢትዮጵያ ላይ ቁማር ለመጫወት የሞከሩት አንጋፋው ፕሬዚዳንት ወዲ አፎም ከ4 ኪሎ አስፈሪዋ አደገኛ ካርድ ተመዛባቸዋለች እየተባለ ሲሆን ከ3 አቅጣጫ የተቀናጀ ዘመቻ እንዲከፈትባቸው መታዘዙና ለዚህም ለሚያስፈልገው ዝግጅት ሁሉ መጠናቀቁ ነው የተሰማው። የቤተ መንግስቱ ቤተኞች የሆኑት የመረጃ ምንጮች እንደሚሉት ከሆነ ከ1 ዓመት በፊት በአዲስ አበባ ዋና ቢሮውን ከፍቶ እየተንቀሳቀሰ የሚገኘውና ከሰሞኑም ሁለተኛ ጠቅላላ ጉባኤውንና የሙዚቃ ኮንሰርቱን በስኬት ማጠናቀቁን ያስታወቀው ብርጌድ ንሓመዱን ወይም ብሉ ሪቮሉሽን ከዓመታዊ ጉባኤው መጠናቀቅ በኋላ ከ4 ኪሎ ወሳኝ ተልዕኮ መቀበሉ የተሰማ ሲሆን በሌላ አቅጣጫ ደግሞ በአፋር በኩል ታሪካዊ ግዛቱንና ብሔራዊ አንድነቱን ለመመለስ በተጠንቀቅ ላይ የሚገኘው የአፋር ብሔራዊ ድርጅትን በተመሳሳይ ዝግጁነት ላይ ስለመሆኑ የተሰማው። ባሳለፍነው ሳምንት በዝግ ዓለም አቀፍ ሁነኛ አጋሮችና የመከላከያ ሰራዊት ከፍተኛ መኮንኖች ጋር ስለ አሰብ ጉዳይ በዝግ ከመከሩ በኋላ ወደፊት ብቅ ያሉት ጠቅላይ ሚኒስትር አብይ አህመድ ኢሳያስ አፈወርቂን በማስወገድ የኢትዮጵያን የባህር በር ባለቤትነት ለማረጋገጥ እንደ ጆከር ለሚያጫውቷቸው እና ከኢሳያስ ውድቀት በኋላም የአስመራው ወንበር ተቆጣጥረው ከኢትዮጵያ ጥቅም ጋር የማይጋጭ እና መልካም ጉርብትናን ብቻ መሰረት አድርጎ የሚንቀሳቀስ መንግስት እንዲመሰረቱ ድጋፍ እየተደረገላቸው መሆኑ የሚነገርላቸው የሻዕቢያ ተቃዋሚ ኃይሎች ወደ አስመራ እንዲገሰግሱ የመጨረሻ ተልዕኮ መስጠታቸውን የተመለከተ ጥብቅ መረጃ ከወደ 4 ኪሎ አፈትልኮ ወጥቷል። ይህንን የጠቅላይ ሚኒስትር አብይ ጉዳዩን በተቻለ ፍጥነት እንጨርሰው የሚል መምሪያ ተከትሎ በ3 አቅጣጫ ማለትም ከምስራቅና ከደቡባዊ አቅጣጫ በትጥቅ እንዲሁም ከዲያስፖራው በኩል በዲፕሎማሲውና በሚዲያው ግንባር ተቀናጅቶ ወደ አስመራ የሚደረገው ግስጋሴን በቅርቡ ለመጀመር ቀናት እየጠበቁ መሆኑ ነው እኚሁ ለቤተ መንግስቱ ቅርብ የሆኑ የመረጃ ምንጮች ያሾለኩት መረጃ መለከተው። በቀጣይ መረጃ ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ የመጀመሪያው የውጭ ተቋም ሆነ። የኢትዮጵያ ብሔራዊ ባንክ የስታንዳርድ ባንክ የውክልና ጽህፈት ቤት አዲስ በተሻሻለው የባንክ ንግድ አዋጅ መሰረት በይፋ ፍቃድ መስጠቱን አስታወቀም። ይህም በኢትዮጵያ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ፍቃድ ያገኘ የመጀመሪያው የውጭ ባንክ አድርጎታል። በተሻሻለው የባንክ ስራ አዋጅ መሰረት በአዲስ አበባ ለሚገኘው የስታንዳርድ ባንክ ተወካይ ጽህፈት ቤት አዲስ የስራ ፍቃድ በይፋ መስጠቱን ያስታወቀው የኢትዮጵያ ብሔራዊ ባንክ በዚሁ አዲስ አዋጅ መሰረት በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረ የውጭ ባንኮች ተጠሪነት ለኢትዮጵያ ብሔራዊ ባንክ መሆኑን አክሎ ገልጿል። በዚህ መሰረት ካሁን በኋላ የውጭ ባንኮች ተወካይ ጽህፈት ቤቶችን ፍቃድ የሚያድሰው እና አሰራራቸውን በበላይነት የሚቆጣጠረው ብሔራዊ ባንክ ይሆናል ተብሏል። ብሔራዊ ባንክ ፍቃዱን አስመልክቶ ባወጣው መግለጫ አዲሱ ፍቃድ መስጠት የአዲስ መተዳደሪያ ደንብ ዘመን መጀመር መሆኑን በመጥቀስ በውጭ የውክልና ጽህፈት ቤቶች ላይ የሚደረገውን ቁጥጥር ሙሉ በሙሉ ወደ ብሔራዊ ባንክ መሸጋገሩን ከጠቀሰ በኋላ በመሆኑም ካሁን በኋላ የሚመጡ አዲስ ማመልከቻዎች መርምሮ
ፍቃድ መስጠት የኢትዮጵያ ብሔራዊ ባንክ ኃላፊነት መሆኑን ባንኩ ገልጿል። ብሔራዊ ባንኩ አያይዞ እንደገለጸው የተሻሻለው አዋጅ በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረውን የውጭ ባንኮች ጽሕፈት ቤት ቤቶችን የፍቃድ አሰጣጥና ቁጥጥር በቀጥታ በራሱ ስልጣን ስር እንደሚያደርገው የጠቀሰ ሲሆን የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በንግድና ቀጠናዊ ትስስር ሚኒስቴር ስር በነበሩ ፍቃዶች ሲሰሩ የነበሩ የውጭ ባንክ የምክር አገልግሎት ጽሕፈት ቤቶችን ዳግም ፍቃድ መስጠት ጀምሯል ብሏል። ተወካይ ጽሕፈት ቤቶች ሚና የገበያ ጥናት ማካሄድ፣ ማስተዋወቅና ትስስር መፍጠር ብቻ በመሆኑ የባንክ አገልግሎት የመስጠት ስልጣን የሌላቸው መሆኑም ያመላከተው ባንኩ አክሎም በአዲስ ማዕቀፍ ስር የቀረቡ አዳዲስ ማመልከቻዎችን እየገመገመ መሆኑን ገልጿል። በቀጣይ መረጃ ትራምፕ ኤርትራ ላይ ያልተጠበቀ ካርድ መዘዙ። የኤርትራ ጉዳይ ሲወቅጡት እምቦጭ የሆነባቸው ትራምፕ ለኤርትራና አጋሮቿ ያልተጠበቀ ጉድ አሰምተዋል። ከቀናት በፊት ወሳኝ ጀነራሎቻቸውንና አማካሪዎቻቸውን ወደ አዲስ አበባ ልከው ከጠቅላዩ ጋር የመከሩት ትራምፕ በቀይ ባህር ጉዳይ አሰላለፋቸውን ከኢትዮጵያ ጎን ማድረጋቸው ያመላከተ ሌላ ውሳኔ ያሳለፉ ሲሆን ከኤርትራ እኩል ሶማሊያና ሱዳንንም የሚመለከት እንደሆነ ታውቋል። የትራምፕ አስተዳደር በኢትዮጵያ ላይ እያሴሩ ያሉት ኤርትራ፣ ሶማሊያና ሱዳንን የተመለከተ አዲስ ምርመራ እንዲደረግ ማዛቸው ተሰምቷል። በርካቶችም እየተነጋገሩበት ነው። ጉዳዩ ከአሜሪካ ዜግነት አሰጣጥ ሂደት ጋር የተገናኘ ሲሆን ለሀያሉ ሀገር አሜሪካ በሀገሪቱ እየተበራከተ ላለው የጸጥታ ቀውስና የዜጎች ደህንነት ማሽቆልቆል መንስኤ ነው ያሉትን ስደተኞች ማባረር ጅምራቸውን ለማጠናከር ያሰቡ ሲሆን ከዚህ በፊት ህጋዊ መኖሪያ ፍቃድ የተሰጣቸውም የሚመለከት እንደሆነ ተነግሯል። ኤርትራ፣ ሶማሊያ፣ ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፍቃድ ልትመረምር ነው። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፍቃዳቸው ላይ እንደገና ምርመራ ሊደረግ መሆኑን ተዘግቧል። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ አድሎ እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የስራ ፍቃድ በጥብቅ እንደገና እንዲመረመር መምሪያ ሰጥተዋል። ቢቢሲ እነዚህ ሀገራት እነማን እንደሚያካትት ሲጠይቅ ኤጀንሲው ዋይት ሀውስ በሰኔ ወር ያወጣውን አዋጅ ጠቅሷል። እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዴሞክራቲክ ኮንጎን ጨምሮ አፍጋኒስታንን፣ የመን፣ ኩባ፣ ሃይቲ፣ ኢራንና ቬንዙዌላን የሚያካትት ነው። ይህ ትዕዛዝ ሰማው አንድ አፍጋኒስታዊ ሮብ ዕለት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህሞን አላህ ላንክኗል ወደ አሜሪካ በአውሮፓውያኑ 2021 የገባው የዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። ግለሰቡ በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮችን የረዱ አፍጋናውያን ወደ አሜሪካ እንዲገቡ ባደረገው አሰራር መሰረት ወደ አገሪቱ እየገባ ነው። ህገወጥ ስደትን ለመቆጣጠር የሚያስችል ጠንካራ እርምጃ እንዲወስዱ በመግለጽ በዳግም የምርጫ ቅስቀሳቸው ጊዜ የተናገሩ ዶናልድ ትራምፕ ወደ ስልጣን ከተመለሱ አንድ ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን ወስደዋል። በዚህ ምክንያት ወደ አሜሪካ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ እንደቀነሱት እየተነገረ ነው። ባለፈው ጥቅምት ወር የአሜሪካ መንግስት እንዳስታወቀው በመጪው የአውሮፓውያኑ ዓመት 7500 ብቻ ስደተኞችን እንደሚቀበል አስታውቋል። ይህም አሃዝ ከ1980 ወዲህ በጣም ዝቅተኛ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።